ውለው ከናንተ ጎን ነው ብለው ሲያሽቃብጡ ነበር። ከዛው ውጭ ደግሞ እንግዲህ ያቶ ቢኒያም ካቢኔዎች በሙሉ በዛ ላይ ደም እንዲፈስ በተደጋጋሚ ጥሪ ሲያደርጉና ሲያስፈጽሙ የነበሩት ሁሉ እያሽቃበጡ ያሉት ለምንድን ነው? በጋዛ ላይ ሲፈጽሙት የነበረውን ወንጀል ከማንም በፊት ቀድማ የተቃወመችው ስፔን መሆኗ ነው። አሽቃባጮቹ ማለት ነው ሲያለቃቅሱ ባደሩበት ሌሊት እንግዲህ የጋዛና የፍልስጤም ደጋፊዎች እንዲሁም የሐቅ ደጋፊዎች በትላንትናው ዕለት ሲያውለበልቡ ብሏል። በማህበራዊ ሚዲያ ለመብት የሚታገል ሙስሊም በሙሉ ስልጤ የሚሉት ስልጤ በዲኑ ስለማይደራደር ነው። ይህ ንግግር ኡስታዝ አህመድ ዲን ጀበል ዛሬ በአድዋ 00 በነበረው ፕሮግራም ላይ የተናገሩት እጅግ በጣም ድንቅ ንግግር ነበር። 2018 ምንድነው የሆነው? ያልሰማነው የጉድ አይነት ያልሰማነው የአደጋ አይነት የለም። አይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ ያላስተዋልነው በሽታ። ቃም ለብሰው ጅልባብ ለብሰው ይጨፍራሉ። ለምንድን ነው? لبثتم إلا قليلا لو أنكم كنتم تعلمون السلام عليكم ورحمة الله وبركاته يا الله زنك شان السلام فكرتين أبي يالله بدان بولاችሁ ላይ ሴሜ ዛሬ ምን የተለመደው ምርጥ አዳዲስ መረጃዎችን ይዤ ቀርብ ያለው ዓለም ዋንጫው እንግዲህ ተጠናቋል። እንግዲህ ዋንጫ ማን በላ እንደዚሁም ደግሞ ምን አዳዲስ ነገሮች አሉ የሚለውን እንመለከታለን። ቪዲዮ ላይክ ቻናል ሰብስክራይብ አድርጉ። ቀጥታ ወደ ዛሬ ቪዲዮ እንግዲህ እንደምታውቁትኝ አካውንታችን እየሞተን ያለው የዩቲዩብ ስለዚህ ላይኳን ወጋ ያረጋችሁ ጀምሩ። ላይክ አድርጉ። ምንድነው አሰስቱ እስላማዊ ቻናል። ወደ መጀመሪያ ቪዲዮ ወስዳችሁ የዓለም ዋንጫው ትላንት ማታ ተካሂዶ በስፔን አሸናፊነት ተጠናቋል። እንዴ የኔ ቋጠሮ ይሰራል እንዴ? እኔ ይሳካልኛል እንዴ? ከጅምሩ ጫወታው እንግዲህ በስፔንና በአርጀንቲና ማከል ሳይሆን በእስራኤልና በፍልስጤም ማከል ይመስል ነበር። ለምን ካላችሁ ብዙ የስፔን ደጋፊዎች የስፔን ሀገር ፕሬዝዳንት እንግዲህ ፍልስጤማን ይደግፋሉ። አቶ ቢኒያም ከነሙሉ ካቢኔያቸው በአርጀንቲና ሽንፈት ሀዘን ተቀምጠዋል። አልহামዱሊላህ። እንደምታውቁት በትናንትናው ዕለት ስፔንና አርጀንቲና መሃል በነበረው ጨዋታ ስፔን በደንብ አድርጋ አሳመና ቅጥቅጥ አድርጋ አሸንፋለች። በቃ ኮንትሮል አድርጋ ኳስ እሱም ብቻ እዛ ኳስ የሚተነትኑላችሁ ጀለሶች ይተንትኑላችሁ ብቻ ግን ጨዋታውን ያያችሁ አይታችኋል። ኮንትሮል አድርጋ ሜሲ ራሱ ሲሸለም ነው የታየው። ኳስ ነክቷል እንዴ እሱ ጀለስ ብቻ ግን ማለት ነው በጣም ጸዴ ጨዋታ አድርጋ አሸንፋለች። ከጨዋታው በፊት እንግዲህ አቶ ቢኒያም የአርጀንቲናው መሪ ድረስ ደውለው ከናንተ ጎን ነው ብለው ሲያሽቃብጡ ነበር። ከዛ ውጭ ደግሞ እንግዲህ የአቶ ቢኒያም ካቢኔዎች በሙሉ በዛ ላይ ደም እንዲፈስ በተደጋጋሚ ጥሪ ሲያደርጉና ሲያስፈጽሙ የነበሩት ቤንጋቪርና ስሞትሪች እንዲሁም ደግሞ ሌሎች የእስራኤል የካቢኔዎች ባለስልጣናት በሙሉ ፌስቡካቸውን ብታዩ እንዳለ ሁሉም እያሽቃበጡ ነው። መመሪያ ወረደ ይመስል ሲያሽቃብጡ ነበር። ይህንን ሁሉ እያሽቃበጡ ያሉት ለምንድን ነው? በጋዛ ላይ ሲፈጽሙት የነበረውን ወንጀል ከማንም በፊት ቀድማ የተቃወመችው ስፔን መሆኗ ነው። እንደምታስታውሱት ከዩሮፕ ሀገራት ስፔን ከማንም በፊት የጋዛን ጄኖሳይድ ያወገዘች እውቅና የሰጠችና ያወገዘች ነች። በአሁኑ የኢራን ጦርነትም አየር ክልሌንም ቤዞቼንም አልፈቅድም ብላ የቆመች ነች። ከሀቅ ጎን የቆመች ነች። ስለዚህ ይሄ ነገር የሚደብራቸው እና አቶ ቢኒያም ከጨዋታው በፊት ደውለው ሲያሽቃብጡ ነበረ። ይህ ግን እነሱ ያሽቃብጡ እንጂ ኳስ ትላንትና ከሀቅ ጎን ቆማ እንግዲህ የሚገባው ቡድን የተሻለ ጨዋታ ያሳየው ቡድን አሸንፏል በትላንትናው ዕለት። ይህንን ተከትሎ እንግዲህ እና አቶ ቢኒያም ጋር ሀዘን ላይ ነው ያሉት እነሱ ሀዘን ላይ ያሉ ግን በሌላ በኩል ግን ጋዛ ውስጥ የሌለ ጸዴ ጭፈራ ሲደረግ ነበረ። በደንብ ደስታ ስንትን ሲባል ነበር። እንዲሁም ስፔናውያን ደግሞ ኒውዮርክ ውስጥ ታይም ስኩዌር ውስጥ ደግሞ ተሰልፈው ኳስ ያዩ የነበሩ ስፔናውያን የስፔን ደጋፊዎች ደግሞ ስቴዲየም ያልገቡት ማለት ነው የፍልስጤምን ባንዲራው እያውለበለቡ ፍሪ ፓለስታይን እያሉ እንግዲህ የኒውዮርክ እንትን ውስጥ ኒውዮርክ ከተማ ውስጥ እንግዲህ ሲቀውጡ ዋድረዋል ማለት ነው በትላንትናው ዕለት። ዞሮ እንግዲህ የእስራኤላውያንና የእስራኤል ደጋፊዎች እንዲሁም እነዚህ አሽቃባጮቹ ማለት ነው ሲያለቃቅሱ ባደሩበት ሌሊት እንግዲህ የጋዛና የፍልስጤም ደጋፊዎች እንዲሁም የሐቅ ደጋፊዎች በትላንትናው ዕለት ሲያውለበልቡ ብሏል። ዓለም ዋንጫና ፖለቲካ ተለያይቶ አያውቅም። በተአምር ፖለቲካ መግባቱ አይቀርም በየዓለም ዋንጫው። ለማንኛውም ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ፒስ እንግዲህ ተቃውሞ አስነስተው ለፍልስጤማውያኑላ ድምጽ ሆኗል ስፔናውያን ማለት ነው። እንደዚሁም ደግሞ ላሚን ያማል ባርሴሎና ዋንጫ በበላ ጊዜ እንግዲህ አደባባይ ላይ ደስታውን በሚገልጽበት ሰዓት የፍልስጤም ባንዲራ ይዞ ነበር። በዚህ ምክንያት ደግሞ የእስራኤል እንግዲህ ሚኒስቴር
ለያማል ክስ እንግዲህ ከሶት ነበረ። ለስፔኑም ፕሬዚዳንት ይህ ነገር ደርሶት እኛ እንደግፏለን ከሱ ጎንነን ብሎ በመናገሩ እንግዲህ ጦርነቱ እንዴት መሰላችሁ በፋላስታይንና በእስራኤል መካከል ይመስላል። ምክንያቱም የእስራኤሉ መሪ አርጀንቲና ታሸንፋለች፣ ሜሲ ያሸንፋል ብሎ ባንዲራ ሳይቀር ይዞ እንደዚሁም የአርጀንቲናን ማሊያ ይዞ ምናምን እንግዲህ ሲያበረታታ ነበረ። ይህም እንግዲህ አልተሳካም ነው ምላችሁ። ምክንያቱም እንደምታውቁት የዘንድሮ ዓለም ዋንጫ አሜሪካ ላይ ነው የተካሄደው። በዚህም እንግዲህ ብዙ ግፎችን ተመልክተንበታል። አሜሪካ እንግዲህ ኢፍትሃዊ እንደሆነች ይታወቃል። ከሶማሊያዊ ዳኛ ጀምሮ የተለያዩ ነገሮችን እየተመለከትንበት ነበረ። ኢራን ላይ የደረሰ የነበረው ግፍ ታውቃላችሁ። እንደዚሁም ደግሞ ይሄ አሁን ለዋንጫ የደረሰችው አርጀንቲና ሳትቀር በፊፋ እገዛ እዚህ እንደደረሰች ይነገራል። ምክንያቱም ኢጅፕትን ስታሸንፍ አያታምንም ነበረ። እንደዚሁም ደግሞ ቮዝኒያ፣ የተለያዩ ኔዘርላንድ፣ የተለያዩ ሀገሮችን ስታሸንፍ በግፍ በዳኛ እገዛ እንደነበር ይነገራል። ለዛም የዓለም ሕዝብ በሙሉ በሚባል ደረጃ እስራኤል የማይደግፍ ሰው በተለይ ስፔንን ሲደግፍ ነበር። በመጨረሻ ግን አልሐምዱሊላህ ረብል ዓለሚን ስፔናውያን ዋንጫውን አንስተውታል። አልሐምዱሊላህ ረብል ዓለሚን ላሚን ያማልም እንግዲህ ሱጁድ በመውረድ ዱዓ በማድረግ ለአላህ ሱብሓነሁ ወተዓላ ምስጋናውን አቅርቧል። አንድ ቪዲዮ እንደዚሁ ቫይራል ሆናል። ይሄ የተጫዋቾች ግብ ሲፈጠርና ትርምስምስምስ ሲል አንድ ተጫዋች ግን ተረጋግቶ ጸሎት ሲያደርግ ታየ። በጣም በመረጋጋት በፎርግራውንድ እሱ ይታያል፣ በባክግራውንድ ደግሞ ረብሻው ይታያል። ያ ተጫዋች ማመሰላችሁ ላሚን ያማል ያው የስፔን ብሔራዊ ቡድን ውስጥ ያለ ሙስሊም ተጫዋች እንደሆነ ይታወቃልና ስለ እምነቱም ሲናገር ከዚህ በፊት ሰምተነዋል። ያው በሞሮኮም ስለሆነ በአባቱ የሰሜን አፍሪካ አረብ ስለሆነ ከዛ ከቤተሰብ የወረሰው እምነት እንደሆነ ግልጽ ነውና ተንበርክኮ የምስጋና ጸሎትን ይመስለኛል ያንን ጸሎት እያደረሰ ከበስተጀርባ ግን ይተራመሳሉ። እንኳን ደስ አላችሁ ማለት ፈልጋለሁ። ስፔናውያን ዋንጫውን ከፍ አድርገውታል። እንግዲህ ለእግር ኳስም ሰላሙን ጥሩን ነገር እንግዲህ አጋጥሟቸዋል። አላህ እንኳን አስደሰታችሁ ላለሁ በጣም ደስ ብሎኛል። እንግዲህ እንደምታውቁት አርጀንቲናውያን ከእስራኤል ጋር ጥሩ ግንኙነት አላቸው። እንደዚሁም ደግሞ ዋንጫ ሲያነሱ ትራምፕ ሳይቀር እዚህ ዋንጫ ማንሻው ቦታ ሄዶ ስፔናውያን ዋንጫ ሲያነሱ እሱ ከቦታው አልወጣም ብሎ አስቸግሮ ነበር። የስፔን ዋንጫ ሴሬሞኒ ጊዜ ደግሞ ስፔን ዋንጫውን ስታነሳ እንግዲህ ዋንጫውን መተው ለስፔን ብሔራዊ ቡድን ካስረከቡ ሰዎችና ዋንጫውን ከሸለሙ ሰዎች መካከል አንደኛው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው። እንግዲህ ከፊፋው ፕሬዚዳንት ጋር በመሆኑ ማለት ነው። ታዲያ እንግዲህ ይህን ዋንጫ ካስረከቡ በኋላ ስፔኖች ተለቤት ያሉ ሲሉ ደግሞ ስፔኖች ሊጨፍሩና ሊዘሉ ሲሉ ብዙ ሰው ደግሞ አካባቢ ላይ የነበሩ ሰው ጠቅላላ ከመድረክ ሲወርድ ዶናልድ ትራምፕ አልወረዱም ነበር። እንደምታዩቸው መድረክ ላይ አብረው ቆመው ነበር ከስፔን ብሔራዊ ቡድን ጋር። እኔ ደግሞ ካሜራ የሚወድ ካሜራ ላይ መታየት የሚወድ እና አቴንሽን ማግኘት የሚፈልግ መሪዎችና ፕሬዚዳንቶች መካከል ሊቀመጥ የሚችል ሰው ነው እንግዲህ ዶናልድ ትራምፕ። እኔ እስካሁን ድረስ ደስታው አልወጣልኝም። እስካሁን ድረስ ጉሮሮዬ ዘግቷል። ትናንትና የጮኩበትን የጨፈርኩበት ለዚህ ጨዋታ ማለት ነው። በዓለም ዙሪያ የምትገኙ ስፔን እየደገፋችሁ የነበራችሁና ይህን ቪዲዮ የተመለከታችሁ ያላችሁ ሰዎች እንግዲህ እንኳን ደስ አላችሁ፣ እንኳን ደስ አለ። በጣም ድብድብ የበዛበት ጨዋታ ነበር። ሙሉ ለሙሉ ደግሞ የስፔን የበላይነት የታየበት ጨዋታ ነበር። ለማንኛውም ስፔን ዋንጫውን ከፍ አድርጋ አንስተዋለች። ላሚን ያማል እንኳን ደስ አለ። ከዚህ በላይ አላህ ከፍ ያድርግ። በአንተ ላይ ክፉ ነገር እንግዲህ መስማት አንፈልግም። የዓለም ምርጡ ተጫዋች እንግዲህ ነህ። ከዚህ በላይም ደግሞ አላህ አድርግ። ለወደፊትም አላህ እስልምናንም ዓለምንም የምትጠቅም አላህ አድርግ። ብዙ ችግሮች እንዳሉበት ግልጽ ነው። ከነዛ ችግሮችም ደግሞ አላህ Subhanahu Wa Ta'ala እንዲያስተካክለው ዱዓ እናድርግለት። እኛንም አላህ ያስተካክለን። እጅግ በጣም አሳዛኝ አደጋ ደርሷል። 2018 ምንድነው የሆነው? ያልሰማነው የጉድ አይነት ያልሰማነው የአደጋ አይነት የለም። ይሄኛው ደግሞ ዛሬ በሶማሌ ክልል ቀብሪ በያህ ወረዳ የተከሰተ አሰቃቂ የትራፊክ አደጋ ነው። የ12 ሰዎች ህይወትን ቀጥፏል። አደጋው ዛሬ ንጋት ላይ በቀብሪ በያህ ወረዳ ጉዮ ቀበሌ በባለ 3 እግር ተሽከርካሪና በአይሱዙ ጭነት ተሽከርካሪ መካከል በደረሰ ግጭት በ12 ሰዎች ላይ የሞትና በ3 ሰዎች ላይ ደግሞ የመቁሰል አደጋ የደረሰ ሲሆን የአደጋው መንስኤ በፖሊስ እየተጣራ እንደሚገኝ ከሶማሌ ክልል የመንግስት ኮሚኒኬሽን የተገኘው መረጃ ያመለክታል። ለሟቾች ነፍስ ይማር፣ ለተጎዱት ደግሞ ምህረትን ይላክላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ሀገራችን ውስጥ ቀን በቀን አደጋ እየበዛ ነው። በተለይ ደግሞ የመኪና አደጋ። ሰው
ወጥቶ እየቀረ ያለበት ሁኔታ አለና ሁላችንም ዱዓ ልናደርግ ይገባል። ስንወጣ ስንገባ እንግዲህ እንኑር እንሙት አናቅም። በጣም አስጊ ደረጃ ላይ ደርሰናልና አላህ ሀያታችንን በኢባዳ አሟሟታችን ደግሞ በሻሃዳ ያድርግልን። ስልጤ እየተባለ ነው ሙስሊም፣ በተለይ ደግሞ ለእስልምናው የሚታገል በማህበራዊ ሚዲያ ለመብት የሚታገል ሙስሊም በሙሉ ስልጤ የሚሉት ስልጤ በዲኑ ስለማይደራደር ነው። ይህ ንግግር ኡስታዝ አህመድ ዲን ጀበል ዛሬ በአድዋ 00 በነበረው ፕሮግራም ላይ የተናገሩት እጅግ በጣም ድንቅ ንግግር ነበር። ዛሬ ፒያሳ አድዋ 00 በሚገኘው አዳራሽ በስልጤ ህዝብ ትግል እንዲሁም ደግሞ በኢማም ሀጂ አብዱል ሀዲ የህይወት ታሪክ ላይ ያጠነጠረ ናስራ የተባለ መጽሐፍ የተመረቀ ሲሆን በዚህ ምርቃት ላይ የታደሙት ኡስታዝ አህመድ ዲን ጀበል በማህበራዊ ሚዲያ ላይ ለዲኑ የሚታገል የሚቆረቆርን ሰው ስልጤ የሚሉት ስልጤዎች ለዲናቸው ባላ አክብሮት ወይም ደግሞ በዲናቸው ስለማይደራደሩ ነው ያሉ ሲሆን ከብሔርተኝነትና ከክፍል ጸርተው ለሀገራቸው ወይም ደግሞ በአርበኝነት ሊቀጥሉ ይገባል ወይም ደግሞ ሊበረቱ ይገባል የሚል አስተያየትን ኡስታዝ አህመድ ዲን ጀበል አጋርተዋል። ሁላችሁም እንደምታውቁት ነው ስልጤ ወይም ደግሞ ሀብይ የሚሉ መጠሪያዎች በብዛት እንደሚሰራጩ ወይም ደግሞ እንደሚባሉ ታውቃላችሁ። ኢንዌስ ይሄ ነገር የሚመጣው ለእስልምና ባለው መቆርቆር ወይም ደግሞ ተነሳሽነት እንደሆነ ኡስታዝ አህመድ ዲን ጀበል ይህን ነገር ተናግረዋል። ኡስታዝ የመጨረሻ ነው የምወደው ሁልጊዜም እንደምለው ማለት ነው። ኡስታዝ አህመድ ዲን ጀበል በዛሬው ዕለት እጅግ በጣም ታሪካዊ ንግግር ተናግረዋል። ይህ መልእክት ሼር አድርጉ ለሁሉም ተደራሽ እንዲሆን ማለት ነው። ኮፒ ሊንክ ማድረግ ማንርሳ። በማህበራዊ ሚዲያ ለመብት የሚታገል ሙስሊም በሙሉ ስልጤ የሚሉት ስልጤ በእምነቱ ስለማይደራደር ነው ብሏል ኡስታዝ አህመድ ዲን ጀበል። ፋይል ተዘግቷል። ወደ መዝገብ ቤት ለእስልምናው የሚቆረቆር ለመፍቱ የሚታገል ሰው ስልጤ እንግዲህ ስድብ መስሏቸው ነው መሰለኝ ስልጤ ብለው የሚሳደቡት። ብሔርን ለማንቋሸሽ ሊሆን ይችላል ወይ ደግሞ ሙስሊሞችን ለማንቋሸሽ ሊሆን ይችላል። አህመድ ዲን ጀበል ስልጤ እየተባለ ነው ያለው። ስለ ሙስሊም የሚያወራ ስለ እስልምና የሚታገል ስለ መፍቱ የሚናገር ሙስሊም ስልጤ እየተባለ ነው። እንደዛ ከሆነ ሁላችንም ስልጤዎች ነን። አልহামዱሊላህ ረብል ዓለሚን ስልጤ ሁላችንም ነን። እንደዛ ብላችሁ የምታስቡ ከሆነ ስልጤ ብሎ ማለት ደግሞ መሳደብ ከመሰላችሁ መሳደብ አይደለም። የአንድ የተከበረ ብዙ ሙስሊም የሚኖርበት እንግዲህ የተከበረ ማህበረሰብ ብሔር ነው። ስለዚህ ያንን ብሔር መሳደባችሁ ለኛ ምንም አይመስለንም። ምክንያቱም ስልጤ ብላችሁ ተሳደቡ ስልጤ ሙስሊም ነው አልহামዱሊላህ። ከሙስሊም በላይ ደግሞ በዚህ ምድር ላይ አስፈላጊና ውድ ነገር ውብ ነገር የለም። አልহামዱሊላህ ረብል ዓለሚን። ስለዚህ ሁላችንም ከአህመድ ዲን ጀበል ከኡስታዞቻችን ጎን ልንቆም ይገባናል። እንደዚህ አይነት አጀንዳዎችን በብሔር ከፋፍለውን እርስ በርስ ሊያጠቁን ያሰቡበት ሁኔታ እንዳለ ልናቅ ይገባል። ጠንቅቀን አንድ ልንሆን ልንተጋገዝ ይገባል። ኡስታዞቻችንን ልንጠብቅ እንደዚሁም ከጎናቸው ልንቆም ይገባናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። ሶሻል ሚዲያና ቲክቶክ ላይ የምናያቸው ሴቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስኪ እኔ ሀቂቃ ጥያቄ ልጠይቃችሁ። አሁን የሶማሌ ሴቶች ብዙ ጊዜ ኒቃም ይለብሳሉ። ጅልባብ ነው አልባሳታቸው፣ ግን ኒቃም ለብሰው ጅልባብ ለብሰው ይጨፍራሉ። ለምንድን ነው ያኒ እውነት እነሱ የሚለብሱት ያኒ ለቁርአኑ ነው ወይ ዝም ብለው ለብሰው ነው እንደዛ የሚሆኑት? ሶማሌ ሙስሊም ነው ይባላል፣ አፋር ሙስሊም ነው ይባላል። እሺ እንዴት ነው አንድ ሰው ሙስሊም ሆኖ እስልምና መገለጫ የሆነ አልባሳት ለብሶ የሚጨፍረው? እስኪ ወላሂ ጥያቄ ሁሌ ስለሚፈጥርብኝ ነው። ለምንድን ነው ኒቃም ጅልባብ ለብሰው የሚጨፍሩት? ስፖርትም ይሰራሉ ምን የሚሉትም በቃ ማንም አይቶ ነው ዝም የሚላቸው። የራሳቸው ምንድነው የሶማሌ እንደዚህ ኡስታዞችም ሆነ ምናምን ሲያስተምሩም አላየሁም። ሌላም ሰው ስለነሱ ሲያወራ ሰምቼ አላቅምና ኒቃምንና ጅልባብን እንደምንድን ነው የሚጠቀሙት ነው? እስኪ ኮመንት ላይ የምታውቁ ልጆች ጻፉልኝ፣ ግራ ስለገባኝ ነው። አላህ ይጠብቀን። ሶሻል ሚዲያ ላይ እስካሁን ድረስ ያላየነው ነገር እያየን እየመጣን ያለ ነው። ሁላችንም እንግዲህ ወንድሞቻችንን፣ እህቶቻችንን፣ ቤተሰቦቻችንን፣ ልጆቻችንን በተለይ ሴቶችን ሚዲያ ላይ ሲወጡ በደንብ ልንቆረቆር ይገባል፣ ልናስተካክላቸው ይገባል። ከልጅነታቸው ደግሞ ይሄ የቲክቶክ ሶሻል ሚዲያ የሚባለው ነገር በደንብ አስተምረናቸው በአሪፉ መልኩ በሀያ በአደብ በእስልምና ላይ እናሳድጋቸው ይገባል። መጨረሻቸው እንዲህ እንዳይሆን በጣም ፊትና እየሆኑ ያሉት በጣም እያበላሹ ነው ያሉት እና ይሄን ነገር በደንብ ችላ ልንለው አይገባም። ኮሜንት ላይ ማሻአላ የሚሉ ሰዎች አሉ። በጣም ቀልባችን ከመድረቁ የተነሳ እንደዚያን ነገር ስናይ ምንም መከልከል ደረጃ እንኳን አልደረስንም። ነብዩ ሰለላሁ ዐለይሂ ወሰለም መጥፎን ነገር ከልክሉ ብለዋል። በተለያየ አይነት መንገድ በጉልበት እንዲሁም በምላስ እንደዚሁም ደግሞ በእጅ ከቻል ያለበዚያ ቀልባችን መጥራት አለበት እንጂ እንደዚህ ማሻአላ እያልን እንደዚህ አይነት የሰርግ ጭፈራዎችን የተለያዩ ነገሮችን ማሻአላ ማለት የለብንም። አላህን ልንፈራ ይገባል። ኢብሮ አግብቷል እየተባለ ነው መብሩክ እያሉ ነው ያሉት።
ኢብራሂም እኔ በመጨረሻ ነው ያመንኩት። ማን እንዳገባ ግን አላቅም። ኮኪን እና ምን ነው ብዬ አይደለም እየዘገብካሉት። ብቻ ኢብራሂም መብሩክ። በጣም ከማምነው የቲክቶክ አካውንት ነው እንግዲህ መብሩክ የተባለው። ስለዚህ ሁላችሁም መብሩክ በሉታ፣ ሁላችሁም መብሩክ በሉት። ደስ ብሎኛል። እንግዲህ ስለ ሰርግ ከዚህ በፊት ስለ ኢብሮና ስለ ኮኪ ሲነሳ ነበር። ማንን እንዳገባ አላቅም። እሺ ግን መብሩክ ተብሏል፣ አግብቷል። እውነት ነው ነገሩ ምላችሁ እና እንኳን ደስ አለ ማለት ፈልጋለሁ። ማሻአላህ ብለናል። የንጽጽሩ ፈርጥ ጀግና ወንድማችን አግብቷል። እኛስ መቼ ነው የምናገባው? ሁሉንም ድረን እኮ ቁጭ አለን። አሁን የኡስታዞችን መልእክትና የኡስታዞችን ዳዋ የምንሰማበት ሰዓት ላይ ነው። አንድ ነብይ ያሉ ነብዩ አለይሂ ሰላቱ ወሰለም አንድ ነብይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ? እንዲያለው ጉንዳን ሁሉ ነገር አላህን ያመሰግናል፣ ጉንዳኗም አላህን ታወሳለህ። አንዷ በላችኝ ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ለነፍስ ትልቅ ዋጋ ሰጥ። ይሄ በየሚዲያው የምትሰሙት ዜና ተረት እኛን አይወክል። ማጣፊያ ሲያጡ እስልምና ጋር ሊያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋ እንሰጥ። በሃይማኖት ውስጥ ራሱ እኔ እንደዚህ ነኝ ይላል ብድግ ብሎ። ያንተ ሙስሊም መሆን አነሰህ? እኔ ሱፍያ ነኝ፣ እኔ ሰለፍያ ነኝ፣ እስቲ ስሙን እንጥራው። እኔ እንዲህ ነኝ፣ አንዱን መሳደብ፣ አንዱን ማውገዝ። ወሽንተ ምንድነህ አንተ? እስቲ ከጌታ በኩል አንተ ጻድቅ ሰው ነህ የሚል የምስክር መረጃ ተሰጥቷል? ማንኛውም ቡድን ሆነ ገና እኮ ነው ኬላው ሲራጥ እዚያ ነው፣ አላለፍኩም። ፈላ ቱዘኩ አንፉሰኩም ሁወ አዕለሙ ቢመን ኢተቃ። ራሳችሁን አታድንቁ። አላህን የሚፈራን ሰው የሚያውቀው አላህ ብቻ። ነገ የውመል ቂያማ ደግሞ በቡድን አይደለም የምትቀሰቀሰው፣ በተናጠል ነው። የማን አባል ነህ አይልህም አላህ። ምን ሰራህ ምን አመንክ። ኩሉ ነፍስን ቢማ ከሰበት ረሂም። በሰራችሁ ነው የምትያዘው። አይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ፣ ያላስተዋልነው በሽታ። የግድ ሰውየው ስላየህ አይደለም፣ ስላንተ ባድግራሞት ከሰማ አይና አማን ቢሆን የቆሸሸችው ነፍሱ ልታጠቃ ትችላለች። አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው ከግድግዳ ጀርባ ነበር። አንድ ሰው ከግድግዳው ጀርባ ሽንቱ ሲሸና ያያል። አሸናኑ የሽንቱ ድምጽ ሲያርፍ ጉልበት አለ። ተመልከቱ፣ አንዳንድ ሰው በሽንት ህስድም ይገባዋል። የሽንት ቀለም ጤንነታችንን ይናገራል፣ ኃይሉም ይናገራል፣ አቅምህ። የሽንቱን ድምጽ ሰማና ይማል ሽንት ነው አለ። እንዲህ ጉልበት ያለው ሽንት አይን ገባው። ከዛ ይሄ ሽንትማ የልጅህ ነው አጣጋታ። ደነገጠ። ከዚህ በኋላ ተመልሶ አይሸናም። ልጁ ሙዳፈር አለፈ። ዛሬ እንግዲህ ጁማ ነው። እስቲ ስለ አሳቡል ካፍ አንዳንድ ነገሮች ንገሩኝ እስቲ። ውሻ ነበራቸው ይባላል፣ ውሻ ይወልዱ ነበር ይባላል። እንዴት ነው ንገሩኝ እስቲ። እኔ ማወቅ ስለምፈልግ ነው። እሺ ጋይስ ይመቻችሁ። ስለሆኑ ወጣቶች ከቤታቸው ወጥተው ስለተሰወሩ ከክፍለ ዘመናት በፊት ታሪካቸው ምንድነው? በጣም ማራኪ ታሪክ፣ ሚስጥር የበዛበት ታሪክ፣ የጠየቁት የሁዶቹ እንኳን አዳዲስ መልስ ያገኙበት ማያውቁት ሚስጥር የተገለጠላቸውን ታሪክ ነብዩ አለይሂ ሰላቱ ወሰላም ተረኩላቸው። نحن نقص عليك نبأهم بالحق። አንተ መሐመድ የነሱን ጉዳይ ዜናኛ በእውነት እንተርክልሃለን። እነሁም ፍትየቱን፣ እነዚህ ወጣቶች ናቸው። አመኑ ቢረብህም ወዚድናሁም ሁደን፣ በአላህ አመኑ፣ ነቢይ አልተላከላቸው። የሚኖሩበት ማህበረሰብ ጣዖት አምላኪ የነበረ ማህበረሰብ፣ አላህን አያውቅም። እነሱ ግን የተከበሩ የነገስታት ልጆች ናቸው። በጣም የባለ ሀብት ልጆች ናቸው። በቅንጦት የሚኖሩ ሌክዠሪ ብራንድ ለባሾች ናቸው። አገሪቱ ላይ ያላቸው ህንፃ ብዛት፣ ያላቸው መጓጓዣ ብዛት የሀገሪቱ የታላላቅ ባለ ሀብት ነገስታት ልጆች ናቸው። ራሳቸውን ጠየቁ። ይህም ዓለም የፈጠረው ጌታ አለ። ሁሉ ነገር ዝም ብሎ አልተፈጠረም። የሰው ልጅ ጣዖትን ሊያመልክ አይገባው፣ ሰማይና መሬትን የዘረጋውን ቢሆን እንጂ ብሎ አመኑ። በሂደት ተሰባሰቡ፣ ማውራት ጀመሩ።
ህዝቡ ለዒድ ቀን ወጥቶ ጣዖት ሲያመልክ እነሱ ለብቻቸው ተገለው እንዴት ሰው ጣዖት ያመልካል መባባል ጀመሩ፣ ማውገዝ ጀመሩ። ይሄን አስተምህሮታቸውን በጊዜው የነበረ አንድ ንጉሥ ሰማ። ዲቅያኖስ ይባላል። አስጠራቸው። ምንድነው የምሰማው ወሬ አላቸው። ያኔ ተውሂድ ድል አደረገ። ካምባገነን ፊት እውነትን አወጡ። ኢነሁም ፊትየቱን አመኑ ቢረቢህም ወዚድናሁም ሁደን። አላህ ጥናቻን ጨመራቸው። ከንጉሡ ፊት ቆሙና እውነትን ተናገሩ። ልንገዛው የሚገባ የሰማይና የምድርን ፈጣሪ እንጂ ጣዖታትን አይደለም አሉ። ኢዝ ቃሙ አላህ ፈቃሉ ረቡና ጌታችን ረቡ ሰማዋት ወልአርድ ለነድዑወ ሚን ዱኒሂ ኢላሃ ከሱ ውጭ እኛ ሌላን አምላክ አንጠራ። ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርን ማለት ነው። ሃኡላኢ ቀውሙን እተኸዙ ሚን ዱኒሂ አሊሃ ከአላህ ውጭ ያለን አምላክ የያዙ እነዚህ ህዝቦቻችን መስመር ስተዋል። እውነት አምላክ ከሆኑ ለምን መረጃ ያመጡላቸው? የፈጠሩትን ሰማይ ያሳዩን፣ ያወጡትን ውሃ ያሳዩን፣ አምላክ አድርገው የሚገዟቸው። ንጉሡ መልሳቸውን ሲሰማ ደነገጠ። ሊገላቸው አልቻለ። የተከበሩ ልጆች ናቸው። እነሱም መግደል የሚያስከፍለውን ዋጋ ያውቃል። ቀን እሰጣችኋለሁ አላቸው። እሰቡበት፣ መንገድ ስጣችኋል፣ አስተካክላችሁ ኑልይ ብሎ ከቤተ መንግሥት አስወጣቸው። ያኔም ወጣቶቹ ተሰባሰቡ። መስመር ስተው ከተመለሱ ዱንያንም አኼራቸውን አጡ። አማራጫቸው አንድ ብቻ ሆነ። ፈእዉ ኢለል ከህፍ በቃ አማራጫችን ቤተ መንግሥቶቻችን እንጣል፣ እልፍኙን፣ ወርቁን፣ አልማዙን እንጣልና ወደ ዋሻው እንግባሉ። ወቅቱ አስደንጋጭ ነው ለነሱ። ነገሥታት ተነስተውባቸዋል። ሊገሏቸውን ወጣቶች ናቸው። ሁሉን ነገር ግን ለአላህ መሰዋት ፈለጉ። የሚሄዱበትን ነገን ግን አያውቁም። ጨለማና ድግዝግዝ ያለን ተራመዱ። አላህ አልፎ ቆያቸው። ዋሻው ውስጥ ገቡ። እንደገቡም አላህ ለ309 ዓመት አስተኛቸው። ውሻም ነበሩ፣ ተከተላቸው። እነሱ ውሻቸው ቁርአን ውስጥ ተጠቀሱ። ውሻ እንኳን ከነሱ ጋር በክብር ተወሳ። ወከልቡሁም ባስቱን ذراعيه بالوصيد ነው የሚለው። በሩ ላይ እጆቹን ዘርግቶ ተኝቶ ታየዋለህ ይላል። ተፈለጉ፣ ማህበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት፣ ያ ክፍለ ዘመን አለፈ። ታሪካቸው ግን የህዝብ ታሪክ ሆነ። እነዛ ወጣቶች፣ ቅንጡ ወጣቶች፣ ለአላህ ሲሉ መስዋዕትነት የከፈሉ ወጣቶች ታሪካቸው ታሪኩን አለፈ። ትውልድ ይቀባበለው ነበር፣ አይታወቅም ነበር። እነሱ ዋሻው ውስጥ ግን ሲገቡ የአላህ እዝነት ተከተላቸው። እነሱም ብለው ነበር የንሹር ለኩም ረብኩም ምን ረሕመቲህ የእናንተ ጌታ አላህ እዝነቱን ይለቅላቸዋል። ለቀቀባቸው አላህ። ገና ዋሻው ውስጥ ሲገቡ ጀሮአቸውን መታናል አላህ ድምፅ እንዳይሰሙ እንዲያርፉ አስተኛናቸው 309 ዓመት። ከዛ እስካስተኛቸው በኋላ አካላቸው እንዳይበሰብስ ወንቀልብሁም ዛተል የሚን ወደ ቀኝና ወደ ግራ ያገላብጣቸው ነበር 309 ዓመት። ድንገት ሰው በዛ ዋሻ አልፎ ብቅ ብሎ አዛ እንዳያደርጋቸው እንዳያስቸግራቸው አይናቸውን ገልጠው እንዲተኙ አላህ አደረገ። ድንገት ካያቸው ፍርሃት እንዲርድህ ያደርጋል አላህ። ወላ ሙሊእተ ሚንሁም ሩዕባ ስታያቸው ደንብረህ ነው የምትሄደው። ስለነሱ መናገር አትችልም ከፍርሃቱ ብዛት። ሌላ ተአምር ማጀባቸው። ፀሐይ ስትወጣ ልክ ዋሻው በሩ እንዲህ ከሆነ ፊት ለፊት ነው የተኙት። ፀሐይዋ ስትገባ እንዳታገኛቸው ፀሐይን አላህ ግዙፋን ፕላኔት ዛቢያዋን እንድትቀየር አዘዛለ። ወተራ ይላል አላህ ትመለከታለህ። ወተራ ሸምሰ ኢዛ ጠለዐት ፀሐይ ስትወጣ ታያታለህ። እነሱ ፀሐይዋን እንዳይገባባቸው ወደ ቀኝ ስትዘነበር፣ ስትገባ ደግሞ ተቅሪዱሁም ዛተ ሽማል ወደ ጎን አሁንም ትታጠፋለች ስትገባና ስትወጣ። ለምን እነሱ ፊ ፈጅወት ምን ፊት ለፊት በሩ ላይ ነው ያሉት። ፀሐይ እንዲያገኛቸው አልፈቀደ። ልብ በሉ 309 ዓመት ፀሐይ ስትወጣና ስትገባ ዛቢያዋን እንድትቀይር አላህ አዘዘ። ትውልድ ተለዋወጠ። ከ309 ዓመት በኋላ አላህ ቀሰቀሳቸው። ቁጭ አሉ። 309 ዓመት እንደተኙ አላወቁም። ምን ያህል ቆየን ተባባሉ። የውም አው ባዕደ የውም አንድ ቀን አሊያም ከፈለውን ቀን አሉ። ሲከራከሩ ከመሃላቸው አንዱ ጌታችን ያውቃል ምን ያህል እንደተኛን፣ ባይሆን እርቦናል ከናንተ መሃል ሳንቲም አዋጡና ምግብ አንዱ ገዝቶ ይምጣ ተባለ። ምግብ ሊገዛ አንደኛው ወጣ። ሲወጣ ጎዳናው ተቀይሯል። አገሩ ተለውጧል። አለባበሱ ይሄ ማህበረሰቡ ሌላ ነው። ህዝቡ ሌላ ነው። ከተማዋ አድጋለች።
የት ይግዛ? አንድ ሱቅ አገኘ፣ ምግብ ብሎ ቀረበ። ምግብ ሰጡት። ከዛ ሳንቲም ሊከፍል ሲያወጣ የዛሬ 309 ዓመት የነበረ ሳንቲም ያዘ። የድሮው ንጉስ ማህተም እዛው ላይ አለ። እንዴ እኔ ታገኘኸው አለ። እንዴ ገንዘብ ነው አልገዛ። እኔ እኮ ከዓመታት በፊት የነበረ ነው። ታታልላለህ እንዴ አንተ ነው ወይስ የተቀበረ ከንዛ ግዳህላ? ፖሊስ ከበበ፣ ወደ ንጉሱ ሄደ። ያን ዘመን አላህ ለውጦት ነው። የተውሂድ ዘመን አንጥቶ ነበር። ንጉሱም ሙስሊም ነበር። ያን ህዝቡ ሙስልምናን የሚከተልበት ወቅት ነበር። ንጉሱ ፊት ቀረበ። ማነህ አንተ? እኔ ስሙ ሲጠቅስ ድሮ በታሪክ የሚታወቅ ስም፣ ከጠፉ ወጣቶች ውስጥ አንዱ ስም፣ ታሪካቸው ይታወቃል። ህዝቡ ደነገጠ። የማህበረሰቡ ወሬ ሆነ። ወደ ዋሻውም ይዘውታል። ሲሄዱ እነዛ ጓደኞቹ ከውሻቸው ጋር ዋሻው ላይ ተቀምጠዋል። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው። ታሪኩ ልብ የሚነካ የዛም ማህበረሰብ ተውሂድን ያጸና ሙቶ መቀስቀስ እንዳለ አላህ አስረግጦ የነዚህን ወጣቶችን ታሪክ አተመው። የወጣቶቹ ታሪክ ልብን የሚነካ ነው። ከቤተ መንግሥት ዋሻን የመረቱ፣ ከምቹ ፍራሽ አፈርን የመረቱ፣ ምንም አቅምና ችሎታ በሌላቸው ሁኔታ ነገስታትን ተጋፍጠው ለተውሂድ ዘብ የሆኑ ለዚህ ወጣት ለዚህ ትውልድ ለትልቆችም ተምሳሌት የሆኑ ወጣቶች ናቸው። ወር አልሆነው የባለቤት ቤተሰብ ሲጋቡ ምናምን ቁጭ ብዬ ኒካህ የላስር ቁጭ እንዳልኩኝ መህር ስንት ነው ስለው 100 ሺህ አለኝ። ምን አለ ሲሉ ሌሎቹ አይ እኔ ሰምቻለሁ አልኳቸው። ባቅ ኑሮ አልመጣም ነበር አልኩት። አሁን ሆናችሁ አላውቅም አልኩት። ደግመህ እንደዚህ ያለ ነገር ለማንም እንዳታወራ አልኩት። ለጓደኞቹ ራሱ እንዳታወራ አልኩት። መህሩ ታሰረ። ከዚያ በኋላ ልጅቱን አገኘኋት። ምን ማለት ነው? ወላሂ እሱም ቢብሎኝ ነው አለች። እንግዲህ ምናልባት እሷን ለማሳመን ይሆናል ወይ ደግሞ ጥሩ ነገር ያለው ልጅ ሊሆን ይችላል። ችግር የለው። ግን እኔ መታሰር ያለበት ያላቸው ሰዎች ለሚከፍሉት አይደለም ችግር። ሊያገቡ የሚያስቡ ሰዎች መህር 100 ሺህ ሲባል ይደነግጡና ያቆማሉ። በመቆሙ ምክንያት ደግሞ ኢላ ተፍዐሉ ወተኩን ፊትነቱን ፊል አርዲ ወፈሳዱን ዐሪድ። ከአላህ የትም ሸሽተን ምን ደርስበት የለንም። ላ መልጃ ወላ መንጃ ሚንከ ኢላ ኢለይክ ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም በየምሽቱ የሚተኙት። ካንተ መሸሻም ማምለጫም የለም። የት ከአላህ ግዛት ወጥተህ ሌላ ንግስና ኖሮ እዛ ነው የምትሸሸው? አይነል መፈር። ደግሞ አላህ ነግሮናል። ከታሪክ ጅማሬ አንስቶ ከአደም ጀምሮ የጠፉ ህዝቦችን ታሪክ ሲናገር ፈኩለን አኸዝና ቢዘንቢህ፣ ሁሉንም በገዛ ኃጢአቱ ነው ያዘው። فمنهم من خسفنا به الارض ምድር እንድትውጠው ያደረግነዋል። የደመቀውን ከተማ እንደ ቅቤ ቅልጥ አድርጎ ከርሰ ምድር ያስገባዋል። ومنهم من اخذته الصيحه ድምጽ ይልክበታል ጩኸት። ومنهم من اغرقنا በውሃ ያሰመጣቸዋል እንደ ፍርዓውን አምላክን ሲሉ የነበሩ። የአላህ ሰራዊት ብዙ ነው። ስለዚህ ይሄ በላ የሚመጣው ድርቁም ጦርነቱም በሽታውም ልዩነት መከራ ነው። አልፉርቀቱ ዐዛብ የሚል ሐዲስ አለ። ስቃይ ልዩነት መልኩን ቀያይሮ ይመጣል። አላህ ሱብሓነሁ ወተዓላ በሰማነው የምንሰራ የምንጠቀም ያድርገን። የተፈኩር ጊዜ ላይ ደርሰናል። ራሱን የሚከላከልበት ታንክ የታደለውን ልዩ እንስሳ ነው ማሳያችሁ። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? ዛሬ የዱር አራዊት ዓለም ውስጥ የሚያስደንቀውን እጅግ የዋህና አስገራሚ ስለሆነው አርማዲሎን 5 እውነታዎች ነግራችኋለሁ። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። አርማዲሎም ማለት በስፓኒሽ ትንሹ የታጠቀ ማለት ነው። በሰውነቱ ላይ ያለው ጠንካራ ጋሻ እንደ ተፈጥሮ የጦር መርከብ ይጠብቀዋል። አርማዲሎች እጅግ ፈጣን ቆፋሪዎች ናቸው። በሰከንዶች ውስጥ መሬት ቆፍረው መግባት ይችላሉ። በተጨማሪም እንደ አጥቢ እንስሳ የመንቀሳቀስ ችሎታ አላቸው። እነዚህ እንስሳት ምንም እንኳን መልካቸው የሚያስፈራ ቢመስሉም ለሰዎች ምንም አይነት ጉዳት የላቸውም። እጅግ የዋህ ስለሆኑ በዱር ውስጥ አግኝተሻቸውም ቢሆን ሊያጠቁሽ አይችሉም። ጋሻ ስላላቸው ተሳቢ ይመስሉ ይሆናል። ነገር ግን ልክ እንደ ውሻና ድመት አጥቢ እንስሳት ናቸው። ልጆቻቸውንም በወተት ያሳድጋሉ። ቀናቸውን በሙሉ ማለት ይቻላል መሬት ውስጥ በቆፈሩ ጉድጓድ ውስጥ በመተኛት ያሳልፋሉ። ይህ ጉድጓድ ከጠላትና ከሙቀት የሚከላከላቸው ምሽጋቸው ነው።
አርማዲሎች ነፍሳት ተመጋቢዎች ናቸው። ጉንዳን፣ ምስጥና ትል በመመገብ አካባቢን ያጸዳሉ። የተፈጥሮ የተባይ ማጥፊያ ናቸው። እንዲህ ያለ አስገራሚ የዋህና ታንክ የያዘ እንስሳ በዱር ውስጥ ብታገኙ ምን ይሰማችኋል? እንግዲህ ተፈኩር ሁሌም እያስደመመን ይገኛል። የአላህ ሱብሓነሁ ወተዓላ ፍጥረቶች ሁሌም እንዳስደመሙና እንዳስገረሙ ናቸው። ሱብሃንአላህ እያልን እንገኛለን። ወደ ውጭ መረጃዎች ወስዳችኋለሁ። ኢራን፣ አሜሪካ፣ እስራኤል ምን አዲስ ነገር? ሰዎች የአሜሪካና የኢራን ጦርነት በጣም እየተባባሰበት እየተፋፋመ መጥቷል። ኢራን የአሜሪካ ሶልጀሮችን ወይም ደግሞ 2 የአሜሪካ ወታደሮችን ጆርዳን ውስጥ ገላለች። ከዛ በተጨማሪ መጠነ ሰፊ ጥቃት ጆርዳን ውስጥና ኩዌት ውስጥ ያሉ የአሜሪካ ቤዞች ላይ እየፈጸመች፣ በተመሳሳይ ደግሞ አሜሪካ የኢራን ሲቪሊያን ኢንፍራስትራክቸር ወይም ደግሞ ሲቪሊያን ሰዎች ወታደራዊ ነገሮች የማይገኙ ሰዎች የሚጠቀሙባቸውን ኢንፍራስትራክቸር እያወደመች ነው። እንደምታውቁት የኢራንና የአሜሪካ ሲስፌር ወይም ደግሞ የተኩስ አቁም ስምምነት ፈርሶ ዶናልድ ትራምፕ ከዚህ በኋላ ኢራንን እስከዛሬ ድረስ ታይቶ በማይታወቅ ሁኔታ አጠቃታለሁ ብለው ነበር። እሱንም የጀመሩ ይመስላል። ምክንያቱም ሲቪሊያን ኢንፍራስትራክቸሮችን እያጠቁ ነው አሜሪካ ኢራን ውስጥ ያሉትን። ነገር ግን ያው ይሄን ነገር አሜሪካ ዲና ያርገዋለች። የሲቪሊያን ኢንፍራስትራክቸር አላጠቃንም እኛ ብለዋል ኢራን። ነገር ግን ኢራን ጥቃት ተፈጽሞብኛል ሲቪሊያን ኢንፍራስትራክቸር ላይ ብለው፣ ከዛ በተጨማሪ ደግሞ ጦርነቱ ከዚህ በኋላ እየተባባሰ ነው የሚመጣው። ዶናልድ ትራምፕ ከዚህ በኋላ ነው ጥቃቱን ጀምራለሁ ያሉት። አሁን ላይ ያለው ነገር ምንድነው? አጸፋዊ ምላሽ ነው እንጂ ጥቃቱ ገና እየታሰበበት እየታቀደበት ነው። ከዚህ በኋላ ሲጀመር በደንብ አናውንስ አደረገ ለህዝቡ ነው አጠቃላይ። ሐማስ የስፔንን ድል አስመልክቶ ለስፔኖችና ለፍልስጤሞች የደስታ መልእክት ሲያስተላልፍ፣ በሌላ በኩል ግን ተጨማሪ አሜሪካ ወታደር መሞቱና ተጨማሪ መቅሰሉም ታውቋል። 2 ዜናዎች ናቸው፣ አንድ ላይ ልንገራችሁ። የመጀመሪያው እንግዲህ የሐማስ የፖለቲካል ኦፊስ አመራር የሆኑት ባስም ናዒም በተናገሩት ንግግር ወር በሰጡት መግለጫ የትላንትናውን የስፔን ድል አስመልክቶ ስፔን የሚገባትን ድል አግኝታለች፣ በዚህም ኮንግራቹሌሽንስ ማለት እንፈልጋለን ካሉ በኋላ መልሰው ደግሞ እንግዲህ ለፍልስጤም ህዝብም እንኳን ደስ አላችሁ ማለት እንፈልጋለን። የስፔን ማሸነፍ ለፍልስጤም ህዝብም ሆነ ለጋዛ ህዝብ እዚህ ግባ የሚባል ለውጥ ማያመጣ ቢሆንም ግን ነገር ግን የጠላቶቻችንን ዛዮኒስቶችን ማበሳጨቱ ግን ደስ የሚል ነገር ነውና ለፍልስጤም ህዝብም እንኳን ደስ አለ የሚል መልእክት አስተላልፏል። እንደምታውቁት ስፔን በፍልስጤም በጋዛ ጦርነት ጊዜ ከፍልስጤም ህዝብ ጎን ቆማ በተደጋጋሚ ታይታለችና ይህንን ተከትሎ እንግዲህ በአጸፋው እንኳን ደስ አላችሁ የሚል መልእክት ሐማስ አስተላልፏል። በሌላ በኩል ኢራቅ ውስጥ እንግዲህ አንድ ዳውን የተደረገ ኦርተር ኢንተርሰፕት ተደርጎ የተጣለ የኢራን ሸሂድ ድሮንን ዲአክቲቬት ኦርድ ምንድነው ለማክሸፍ የጫነውን ፈንጂ እንዳይፈነዳ ለማክሸፍ እየሞከሩ የነበሩ የአሜሪካ ወታደሮች ላይ ፍንዳታ ፈንድቶ እንግዲህ አንድ የአሜሪካ ወታደር ኢሚዲየትሊ ሲሞት ሌሎች ተጨማሪዎች ደግሞ መቁሰላቸው ታውቋል። ይህም እንግዲህ ይህ ጦርነት ከጀመረ በኋላ ሟቾችን ወደ 17 አድርሶታል ማለት ነው፣ የአሜሪካ ወታደሮችን ሟቾችን። ከዛ ውጭ እንግዲህ በትናንትናው የጆርዳን ጥቃት ውስጥ እንግዲህ ሞተው የነበሩ 2 ወታደሮች እንዳሉና እንዲሁም አንድ የገባበት አልታወቀም መባሉን ነግሬያችሁ ነበረ። የገባበት አልታወቀም የተባለው ነው ምናልባት የሱ ሊሆን ይችላል የተባለ የተበጣጠሰ የሰው ክፍልም መገኘቱ ታውቋል። እስካሁን ድረስ ገና አይደንቲፋይ አልተደረገም። ዲኤንኤ ምርመራ ተደርጎ አይደንቲፋይ ሲደረግ ማን ነው የሚለው ነገር ፎርሹር የሚታወቅ ቢሆንም ግን ምናልባት የሱ ሊሆን ይችላል የሚልም ተገኝቷል ማለት ነው። ስለዚህ ያ የሱ መሆኑ ከተረጋገጠ ደግሞ ቁጥሩ ወደ 18 ያድጋል ማለት ነው። ለማንኛውም ግን በትናንትናው ዕለት ተጨማሪ አንድ አሜሪካ ወታደር መሞቱ ግን ኮንፈርም ተደርጓል ማለት ነው። አቶ ቢኒያም ከነሙሉ ካቢኔያቸው በአርጀንቲና ሽንፈት ሀዘን ተቀምጠዋል። አልሐምዱሊላህ። እንደምታውቁት በትናንትናው ዕለት ስፔንና አርጀንቲና መሃል በነበረው ጨዋታ ስፔን በደንብ አድርጋ አሳመና ቅጥቅጥ አድርጋ አሸንፋለች። በቃ ኮንትሮል አድርጋ ኳስ እሱም ብቻ እዛ ኳስ የሚተነትኑላችሁ ጀለሶች ይተንትኑላችሁ ብቻ ግን ጨዋታውን ያያችሁ አይታችኋል። ኮንትሮል አድርጋ ሜሲ ራሱ ሲሸለም ነው የታየው። ኳስ ነክቷል እንዴ እሱ ጀለስ ብቻ ግን ማለት ነው በጣም ጸዴ ጨዋታ አድርጋ አሸንፋለች። ከጨዋታው በፊት እንግዲህ አቶ ቢኒያም የአርጀንቲናው መሪ ድረስ ደውለው ከናንተ ጎን ነው ብለው ሲያሽቃብጡ ነበረ። ከዛ ውጭ ደግሞ እንግዲህ የአቶ ቢኒያም ካቢኔዎች በሙሉ በዛ ላይ ደም እንዲፈስ በተደጋጋሚ ጥሪ ሲያደርጉና ሲያስፈጽሙ የነበሩት ቤንጋቪርና ስሞትሪች እንዲሁም ደግሞ ሌሎች የእስራኤል የካቢኔዎች ባለስልጣናት በሙሉ ፌስቡካቸውን ብታዩ እንዳለ ሁሉም እያሽቃበጡ ነው። መመሪያ ወረደ ይመስል ሲያሽቃብጡ ነበረ። ይህንን ሁሉ እያሽቃበጡ ያሉት ለምንድን ነው? በጋዛ ላይ ሲፈጽሙት የነበረውን ወንጀል ከማንም በፊት ቀድማ የተቃወመችው ስፔን መሆኗ ነው። እንደምታስታውሱት ከዩሮፕ ሀገራት ስፔን ከማንም በፊት የጋዛን ጄኖሳይድ ያወገዘች እውቅና የሰጠችና ያወገዘች ነች። በአሁኑ የኢራን ጦርነትም አየር ክልሌንም ቤዞቼንም አንፈቅድም ብላ የቆመች ነች፣ ከሀቅ ጎን የቆመች ነች። ስለዚህ ያው ይሄ ነገር የሚደብራቸው እና አቶ ቢኒያም ከጨዋታው በፊት ደውለው ሲያሽቃብጡ ነበረ። ይህ ግና እነሱ ያሽቃብጡ እንጂ ኳስ ትናንትና ከሀቅ ጎን ቆማ እንግዲህ የሚገባው ቡድን የተሻለ ጨዋታ ያሳየው ቡድን አሸንፏል በትናንትናው ዕለት። ይህንን ተከትሎ እንግዲህ እና አቶ ቢኒያም ጋር ሀዘን ላይ ነው ያሉት እነሱ ሀዘን ላይ ያሉ ግን በሌላ በኩል ግን ጋዛ ውስጥ የሌለ ጸዴ ጭፈራ ሲደረግ ነበረ። በደንብ ደስታ ስንትን ሲባል ነበር። እንዲሁም ስፔናውያን ደግሞ ኒውዮርክ ውስጥ ታይም ስኩዌር ውስጥ ደግሞ ተሰልፈው ኳስ ያዩ የነበሩ ስፔናውያን የስፔን ደጋፊዎች ደግሞ ስቴዲየም ያልገቡት ማለት ነው የፍልስጤምን ባንዲራው እያውለበለቡ ፍሪ ፓለስታይን እያሉ እንግዲህ የኒውዮርክ እንትን ውስጥ ኒውዮርክ
ኒውዮርክ ከተማ ውስጥ እንግዲህ ሲቀውጡ ዋድረዋል ማለት ነው በትላንትናው ዕለት። ዞሮ እንግዲህ የእስራኤላውያንና የእስራኤል ደጋፊዎች እንዲሁም እነዚህ አሽቃባጮቹ ማለት ነው ሲያለቃቅሱ ባደሩበት ሌሊት እንግዲህ የጋዛና የፍልስጤም ደጋፊዎች እንዲሁም የሐቅ ደጋፊዎች በትላንትናው ዕለት ሲያውለበልቡ ብሏል። ቪዲዮን መጨረሻ ላይ ያስቀምጣስና ፖለቲካ አይገናኝም ምናምን የምትሉ ጀዞች ደግሞ ሸራ። ዓለም ዋንጫና ፖለቲካ ተለያይቶ አያውቅም። በተአምር ፖለቲካ መግባቱ አይቀርም በየዓለም ዋንጫው። ለማንኛውም ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ። ፒስ እንዳያችሁት ነው እንግዲህ እነዚህ አዳዲስ ነገሮች አሉ። አላህ ኸይሩን ነገር ያሰማን ነው ምለው። እንግዲህ ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉ። ሳይነበሩ ቪዲዮ ላይክ፣ ቻናል ሰብስክራይብ እንዳትረሱ። አላህ በጀንታ ያገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ።